በመጨረሻም የተፈራው ደርሷል። አሜሪካ ኢራን ላይ ውጊያ መጀመሯን አስታውቃለች። ዛሬ ማለዳ አሜሪካና እስራኤል በጋራ በመሆን ኢራን ላይ ጥቃት መሰንዘራቸው ተሰምቷል። ጥቃቱን ተከትሎ ንግግር ያደረጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የውጊያው ዓላማ የኢራንን አገዛዝ እስከ መጨረሻው መጣል መሆኑን አስታውቀዋል። አሜሪካ በዚህ ግጭት በርካታ ወታደሮቿን ልታጣ እንደምትችል የገለጹበት የትራምፕ ንግግር ዓለምን አስደንግጧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ የተከፈተው ወታደራዊ ጥቃትን ተከትሎ በሰጡት ይፋዊ መግለጫም እስራኤልና አሜሪካ በጋራ በመሆን በኢራን ከሚገኘው አሸባሪ አገዛዝ የሚሰነዘረውን የህልውና ስጋት ለማስወገድ ዘመቻ መጀመራቸውን አስታውቀዋል። ጥቃቱን ተከትሎ እየደረሰ ያለው ጉዳት ሲዘገብ ኢራን ለጥቃቱ በምትሰጠው አጸፋ ውድመት እንዳይከሰት አስቸኳይ አዋጅ ተላልፏል። ሰላም በያላችሁበት ለእናንተ ይሁን ውድ የሰርክቲው ቤተሰቦች። ሰርክቲው ወቅታዊ መረጃዎችን ወደ እናንተ የሚያደርስ ቻናል ነው። በዛሬው መሰናዶ እስራኤልና አሜሪካ በህብረት ኢራን ላይ ስለከፈቱት ጥቃትና ዓለም ስላለበት ስጋት የወጡ መረጃዎችን ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ አብራችሁን ቆዩ። በመካከለኛው ምስራቅ ያለው ውጥረት ወደ አዲስ ምዕራፍ ተሸጋግሯል። የእስራኤል አየር ኃይል በኢራን መዲና ቴህራን በሚገኙ ስትራቴጂካዊ ስፍራዎች ላይ ድንገተኛ የአየር ጥቃት መፈጸሙም ተዘግቧል። እንደ አልጄዚራ ዘገባም ከሆነ ጥቃቱ የተፈጸመው በኢራን ከፍተኛ መሪ አያቶላ አሊ ካሚኒ ቢሮዎች አቅራቢያ በሚገኙ ስፍራዎች ላይ ነው። በቴህራን ከተማ ከፍተኛ የፍንዳታ ድምጽ የተሰማ ሲሆን እስራኤል ጥቃቱን የፈጸመችው የኢራንን የኒውክለርና ወታደራዊ አቅም ለማዳከም በሚል ግብ እንደሆነም ተመላክቷል። ይህ ጥቃት የተሰማው አሜሪካ በኢራን ላይ የዲፕሎማሲያዊና ወታደራዊ ጫና ለማሳደር በርካታ የጦር ጀቶችና የጦር መርከቦችን በቀጠናው በማሰባሰብ ላይ ባለችበት ወቅት መሆኑ ጉዳዩን ይበልጥ ውስብስብ አድርጎታል። ዋሽንግተን ይህንን እርምጃ እየወሰደች ያለችው ኢራን በኒውክለር ፕሮግራሟ ዙሪያ ወደ ድርድር ጠረጴዛ እንድትመጣ ለማስገደድ እንደሆነም ተነግሯል። ምንም እንኳን እስካሁን ከኢራን ወገን ስለደረሰው ጉዳት በዝርዝር የተሰጠ መግለጫ ባይኖርም ጥቃቱ የተፈጸመበት ቦታ የሀገሪቱ ከፍተኛ አመራሮች ከሚንቀሳቀሱበት ስፍራ አቅራቢያ መሆኑ በቀጠናው ሊቀሰቀስ የሚችለው ወታደራዊ ግጭት ከፍተኛ ስጋት ተፈጥሯል። ዛሬ ማለዳም እስራኤልና አሜሪካ በጋራ በመሆን በኢራን ላይ ጥቃት መሰንዘራቸውን የእስራኤል መከላከያ ሚኒስትር እስራኤል ካትስና ሁለት የአሜሪካ ከፍተኛ ባለስልጣናት አረጋግጠዋል። ጥቃቱ መሰንዘሩን ተከትሎም ኢራን አጸፋዊ እርምጃ ልትወስድ ትችላለች በሚል ስጋት በመላው እስራኤል አስቸኳይ ጊዜ አዋጅ ታውጇል። ይህ መጠነ ሰፊ ጥቃት የተፈጸመው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራንን የኒውክለር ፕሮግራም ለማሰናከል ወታደራዊ እርምጃ እንደሚወስዱ ለሳምንታት ሲዝቱ ከቆዩ በኋላ ነው። በተጨማሪም በኢራን ውስጥ በሺዎች የሚቆጠሩ ተቃዋሚዎች የተገደሉበትን የመንግስት የኃይል እርምጃ ተከትሎ በአሜሪካና በኢራን መካከል ያለው ውጥረት ከፍተኛ ደረጃ ላይ ደርሶ መቆየቱ ለጥቃቱ እንደ ምክንያት ተጠቃሽ ሆኗል። እስካሁን ባለው መረጃ ጥቃቱ ያረፈባቸውን የተወሰኑ ቦታዎችና የደረሰውን የጉዳት መጠን በተመለከተ ዝርዝር መረጃዎች እየወጡ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕም በኢራን ላይ እየተካሄደ ያለው ወታደራዊ ጥቃትን ተከትሎ ባስተላለፉት የቪዲዮ መልእክት የጥቃቱ ዋነኛ ግብ የኢራንን አገዛዝ መገርሰስ መሆኑን በግልጽ አመላክተዋል። ፕሬዝዳንቱ ለኢራን እስላማዊ አብዮታዊ ዘበኛ ጦር ለሰራዊቱና ለፖሊስ አባላት በሰጡት ጥብቅ ማስጠንቀቂያም ዛሬ ምሽት መሳሪያቸውን ማውረድ አለባችሁ፣ ይህንን ካደረጋችሁ ሙሉ ምህረት ይደረግላችኋል፣ ካልሆነ ግን እርግጠኛ የሆነ ሞት ይጠብቃችኋል ብለዋል። ለኢራን ህዝብም ጥሪ ያቀረቡት ትራምፕ የነጻነት ሰዓቱ መቃረቡን ገልጸው ጥቃቱ በሚካሄድበት ወቅት ቦምቦች በየቦታው ስለሚጣሉ ህዝቡ ቤት ውስጥ ተሸሽጎ እንዲቆይም አሳስበዋል። ወታደራዊ እርምጃውን ስናጠናቅቅ መንግስታችሁን ተረከቡ፣ ይህ ምናልባት ለትውልዶች የምታገኙት ብቸኛ እድል ሊሆን ይችላል ሲሉ ህዝቡ አጋጣሚውን ተጠቅሞ የራሱን እድል በራሱ እንዲወስንም ጥሪ አቅርበዋል። ፕሬዝዳንቱ አክለውም የኢራን ህዝብ ለብዙ ዓመታት የአሜሪካን እርዳታ ሲጠይቅ ቢቆይም አሁን ግን አሜሪካ እጅግ በላቀና አስከፊ በሆነ ኃይል ከጎናቸው መቆሟን ገልጸዋል። ይህ ወቅት የኢራን ህዝብ ወደፊት ዕጣ ፈንታውን የሚወስንበትና የከበረ ጊዜውን የሚፈጥርበት የታሪክ አጋጣሚ መሆኑን የገለጹት ትራምፕ ድርጊቱ እንዳያመልጣቸውና አሁኑኑ እርምጃ እንዲወስዱም አሳስበዋል። ትራምፕ በመግለጫቸውም የጀግኖች አሜሪካውያን ህይወት ሊጠፋ ይችላል፣ እንዲሁም በጦርነት ጊዜ ብዙ ጊዜ እንደሚከሰተው ሁሉ ጉዳቶችም ሊያጋጥሙ ይችላሉ ያሉ ሲሆን ነገር ግን ይህንን እያደረግን ያለነው ለአሁን ሳይሆን ለወደፊት ነው። ይህ ደግሞ ታላቅ ተልዕኮ ነው። አሜሪካውያንና ልጆቻችን ኒውክለር
በታጠቀች ኢራን ስጋት ውስጥ እንዳይወድቁ ለማድረግ እያንዳንዱ የጦር ኃይል አባላት ህይወታቸውን በራስ ወዳድነት ሳይሆን መስዋዕት እያደረጉ በመሆኑ እንጸልይላቸዋለን ብለዋል። እግዚአብሔር ጀግኖቻችንን ሁሉ ከጉዳት እንዲጠብቅልን እናምናለን። በእግዚአብሔር እርዳታም የጦር ኃይላችን አባላት የሆኑ ወንዶችና ሴቶች ድል እንደሚቀዳጁ እናምናለን። እኛ በዓለም ላይ ካሉ ሁሉ ታላቅ ነን ሲሉ መልእክታቸውን አስተላልፈዋል። ትራምፕ በንግግራቸው የኢራንን ገዢ ቡድን ጨካኝና አስከፊ ሰዎች ሲሉ የጠሩ ቢሆንም በኢራን ውስጥ እየተከናወኑ ያሉ ጥቃቶች ከእስራኤል ጋር በጋራ እየተመሩ ስለመሆናቸው በመግለጫቸው ላይ በግልጽ አላካተቱም። ይህ የፕሬዝዳንቱ ይፋዊ መግለጫም በቀጠናው ያለውን ወታደራዊ ውጥረት ወደ አዲስ ምዕራፍ ያሸጋገረ ሲሆን በመላው ዓለምም ከፍተኛ መነጋገሪያ ሆኖ ቀጥሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም በኢራን ላይ የተከፈተውን ወታደራዊ ጥቃት ተከትሎ በሰጡት ይፋዊ መግለጫ እስራኤልና አሜሪካ በጋራ በመሆን በኢራን ከሚገኘው አሸባሪ አገዛዝ የሚሰነዘረውን የህልውና ስጋት ለማስወገድ ዘመቻ መጀመራቸውን አስታውቀዋል። ጠቅላይ ሚኒስትሩ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ላሳዩት ታሪካዊ አመራር ምስጋናቸውን ያቀረበው ሲሆን ባለፉት 47 ዓመታት የኢራን አያቶላዎች አገዛዝ ለእስራኤል ሞት ለአሜሪካ ሞት እያለ ሲፎክር መቆየቱንና የብዙዎችን ደም ማፍሰሱን ገልጸዋል። ኔታንያሁ አክለውም ይህ ነፍሰ ገዳይ አገዛዝ መላውን የሰው ልጅ ሊያስፈራራ የሚችልበት የኒውክሌር መሳሪያ ባለቤት እንዲሆን ፈጽሞ ሊፈቀድለት እንደማይገባ አጽንኦት ሰጥተዋል። አሁን እየተወሰደ ያለው የጋራ ወታደራዊ እርምጃ ጀግና የሆነውን የኢራን ህዝብ የገዛ እድሉን በእጁ እንዲወስን ሁኔታዎችን እንደሚያመቻች የገለጹት ጠቅላይ ሚኒስትሩ ባስተላለፉት መልእክት ላይ በዚህ ዘመቻ ወቅት ህዝቡ የመከላከያ መመሪያዎችን በጥብቅ እንዲከታተልና የጸና አቋም እንዲኖረውም አሳስበዋል። በጋራ እንቆማለን፣ በጋራ እንዋጋለን፣ በጋራ የእስራኤልን ዘላለማዊነት እናረጋግጣለን በማለትም መግለጫቸውን አጠቃለዋል። የአሜሪካ የጦር ኃይሎች በቅርበት መገኘትና የእስራኤል ቀጥተኛ ጥቃት መካከለኛው ምስራቅን ወደማያልቅ የጦርነት አዙሪት ውስጥ ሊከተው ይችላል ተብሎም ተሰግቷል። በቀጣይ የኢራን አጸፋዊ ምላሽ ምን ይሆናል፣ በሀገራቱ መካከል ምን የሚለውን ዓለም በስጋት የሚከታተለው ጉዳይም ሆኗል። ውድ የሰርክቲዩብ ቤተሰቦች አብራችሁን ስለቆያችሁን ያመሰገንን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም ተመኘን።